በሳምንቱ በህዝብ እንደራሴዎች ምክር ቤት የተነሳና አነጋጋሪ የነበረ ጉዳይ ይህ ብቻ አይደለም። ከእንደራሴዎች ለጠቅላይ ሚኒስትር አብይ የቀረቡና ምላሽና ማብራሪያ የሰጡባቸው ምጣኔ ሀብታዊ ጉዳዮችም እንዲሁ ትኩረት ያገኙ ነበሩ። በተለይም ቀንሷል ከተባለው የዋጋ ግሽበት ከውጭ ዕዳና መሰል ተያያዥ ጉዳዮች ጋር የተገናኙ ተጠቃሽ የሳምንቱ አበይት ጉዳዮች እንደነበሩም ይታወሳል። በእነዚህ ምጣኔ ሀብታዊ ጉዳዮች ላይ ኤርሚያስ በጋሻው የባለሙያ አስተያየት በማካተት ተከታዩን የትኩረት ጥንቅር አሰናድቶታል። እንከታተለው። የዋጋ ግሽበት ጉዳይ ከሁሉም ዜጋ ህይወት ጋር በቀጥታ የተገናኘ ነው። ለዚያም ነው በማንኛውም ጊዜ ከሌሎች የምጣኔ ሀብታዊ ሁኔታ ማሳያዎች የበለጠ የብዙሃኑን ትኩረት የሚስበው። ከሰሞኑ የህዝብ እንደራሴዎች ምክር ቤት ሁለተኛ መደበኛ ስብሰባውን ባደረገበት ጊዜም ስለዚሁ ጉዳይ ሳይነሳ አልታለፈም። ከህዝብ እንደራሴዎች ለጠቅላይ ሚኒስትር አብይ አህመድ ከተነሱ ጥያቄዎች አንዱ ነበርና በተወሰዱ በርካታ እርምጃዎች ምክንያት ዝቅ እያለ ስለመምጣቱ ጠቅሰው ማብራሪያም ሰጥተውበታል። የኢትዮጵያን መሰል ሪፎርም ያደረጉ በርካታ ሀገራት እኛም ልምድ ለመውሰድ የሄንባቸው ካስቸገራቸው መስክ አንዱ ኢንፍሌሽን ነው። ሪፎርምና ኢንፍሌሽን አብሮ ማስኬድ ያስቸግራል። በእኛ ሁኔታ በሚያስደንቅ መንገድ ኢንፍሌሽንም ባለፉት 20 ዓመታት በተለይ ከሚሌኒየም በኋላ የነበረው ማሻቀብ ረገብ ያለበት ዘመን ነው። የኦክቶበር አሁን የዚህ ኦክቶበር የሚባለው ወር ኢንፍሌሽን 11.7% ወርዷል። የምግብ ኢንፍሌሽን 10.2፣ ነን ፉድ የሚባለው 14.2% ነው። በድምሩ 11.7% ከሪፎርሙ ዘመን ጀምሮ ዘ ሎስት የሚባለው ኢንፍሌሽን ሬት ይሄኛው ነው። በምክር ቤቱ የምጣኔ ሀብታዊ ጉዳዮች ዙሪያ ያነጋገርናቸው የንግድና ምጣኔ ሀብት ባለሙያው ሚኪያስ ሙሉጌታን ከዚህ ጋር የተገናኘ በብዙዎች የሚነሳ አንድ ጥያቄ አንስተንላቸው ነበር። እየቀነሰ ነው የተባለው የዋጋ ግሽበት በዕለት ተዕለት ሕይወታችን ላይ ለምን አይታይም? ዝቅተኛ ተብሎ ሊታሰብ የሚችል ነው። ምክንያቱም ከ25 እስከ 30 ከነበረበት በዚህ ደረጃ መውረዱ ስራዎች እንደተሰሩ ያሳያል። አንደኛው ትልቁ ስራ እኔ እንደማስበው ወደ ገበያ ሲረጭ የነበረው ገንዘብ መቀነስ ነው። ብሔራዊ ባንክ ራሱ መንግስት ሲበደር የነበረው ማቆሙ ወደ ገበያው ያለ ምክንያት ቫልዩ ሳይጨመርባቸው የገቡ እንትኖች መቀነሳቸው ነው። ከዛ ባሻገር ግን አሁንም የሚቀሩ በርካታ ስራዎች አሉ። 11.7 ነው ስለተባለ ብቻ እኔ እናንተ ቀደም እንዳልኩት የምንኖረው ኑሮ ወይም ደግሞ ቀደም ስትጠይቀኝ እንደነበር ነው ሌሎቹ ሰዎች ስትራግል ያደርጉም ማለት አይደለም። ሊቀጥል ይችላል። ለምሳሌ በ2028 ነው ሲንግል ዲጂት ላይ መደርሱት ነጠላ አሃዝ ላይ መደርሱት የሚል እንትን አለ፣ ፕሮጀክሽን አለ ከዓለም ባንክ በኩል ይሄ ምንድነው IMF በኩል በእኔ እናንተ ህይወት ውስጥ ሊታይ የሚችለው አትሊስት ይሄ የIMF የጀመረው ሪፎርም አሁን ሁለተኛ ፌዝ ላይ ነው ያለው። ስለዚህ በመጀመሪያው ለምሳሌ አንድ ሀገር ከዓለም አቀፉ የገንዘብ ተቋም ጋር የኢኮኖሚ ማሻሻያ ፕሮግራም ሲጀምር የመጀመሪያዎቹ ዓመታት ኦብቪየስሊ ከፍተኛ የሆነ የዋጋ ግሽበት ይኖራል። በሚቀጥለው በሁለተኛው ፌዝ ግን ይሄ እየቀነሰ የሚሄድበት ሁኔታ አለ። ስለዚህ በዛ ጊዜ ነው ልናቀም እንችለው። ሾርት በአጭር ጊዜ ውስጥ ለውጡ ሁላችንም እንትን ላይ ህይወት ላይ ለውጥ ላይ ያመጣ ይችላል። ነገር ግን አሁንም መንግስት የሚከተላቸው ይሄንን ገበያውን ለማረጋጋት የሚከተላቸው መንገዶች በጣም ወሳኝነት አላቸው። በዚህ በምክር ቤቱ ስብሰባ ጊዜም ሆነ በመንግስት የ100 ቀናት አፈጻጸም ግምገማ ጊዜ የኢትዮጵያ ምጣኔ ሀብት ወደ 2 አሃዝ እድገት እያመራ ስለመሆኑ ተነግሯል። የኢትዮጵያ መንግስት ዘንድሮ የኢትዮጵያ ምጣኔ ሀብት በ10.2% ያድጋል የሚል ግምት አስቀምጧል። የዓለም አቀፉ የገንዘብ ድርጅት ትንበያ ግን ከ7.2% የዘለለ አይደለም። ለሚኪያስ ሙሉጌታ ያቀረብነው ጥያቄ የሚሆነው ነው፣ ትንበያዎቹ ለምን ይለያያሉ? የ2018ቱን የባለ 2 አሃዝ እድገትስ ማሳካት ይቻል ይሆን? እነዚህ ቁጥሮች መለያየት አብዛኛው ጊዜ ይፈጠራል፣ ይከሰታል። ይሄ ማለት አንዱ ወገን ትክክል ነው፣ ሌላው ደግሞ ስህተት ነው ማለት አይደለም። የሚለያዩት በምንድን ነው? አንደኛ እኛ በጀታችንን እንትን የምናደርግበት የጊዜ ቀመር የተለየ ነው።
እነዛ እንትን ከሚያደርጉት። ሁለተኛ ነገር ደግሞ የሜተድ ጉዳይ አለ። ቅድም እንዳልኩ በምን አይነት መንገድ ነው ምርታችንን እንትን የምናደርገው? መንግስት አንዳንድ ጊዜ ለፖለቲካን ፐርፐስ ወይም ደግሞ ትረስት ለመፍጠር መተማመን ለመፍጠር ከህዝብ ጋር ሊሆን ይችላል፣ ከኢንቨስተሩ ጋር፣ ከውጭም የሚመጡት ኢንቨስተሮች ጋር አጠቃላይ ያለውን ሴናሪዮ ከፍ አድርጎ የመናገር ሁኔታ ይታያል። ደብል ዲጂት በዚህ ዓመት በእኔ አስተያየት አይሳካም የሚል እንትን አለኝ። ምክንያቱም ያሉብን ችግሮች በጣም ብዙ ናቸው። ኢኮኖሚ ላይ ቅድም እንዳልኩት ቻሌንጆቹ ብዙ ናቸው። የመጀመሪያው የተረጋጋ የቀደም ስናነሳው የነበረው የገበያ ስርዓት መፍጠር፣ የኑሮ ውድነትን መቀነስ መቻል፣ የተለያዩ አማራጭ የሆኑ የፖሊሲ እንትኖችን ተጠቅሞ የፖሊሲ ቱሎችን ተጠቅሞ ይህንን ማስተካከል ይፈልጋል። ገበያውን ማረጋጋት ይፈልጋል። ሁለተኛው ነገር የሪዘርቫችንን የፎሬክስ ሪዘርቫችንን በጣም ሰስተናብሊ ማየትና የአማራጭ መንገዶችን መፈለግ ነው። በጣም በፓራላል ማርኬት የሚናጥ በፓራላል በትይዩ ገበያ የሚመራ የገንዘብ ምንዛሬ ነው ያለን እኛ። ስለዚህ ይሄንን መቆጣጠር አለብን። ከሰሞኑ ራሱ የምናያቸው ፍላክቹዌሽኖች አሉ። ሌላው ኤክስፖርቶቻችንን ዳይቨርሲፋይድ ካላደረግን እዛ ደረጃ ላይ አንደርስም። የዓለም ባንክ በቅርቡ ባወጣው መረጃ በኢትዮጵያ በቀን $3 በታች የሚያገኙና ከድህነት ወለል በታች የሚገኙ ዜጎች ብዛት ከ43 ከመቶ ከፍ ሊል እንደሚችል ጠቅሶ ነበር። ይህን በሚመለከትም የፕላንና ልማት ሚኒስትሯ ፍጹም አስፋው ሌሎች የመንግሥት ሥራዎችን ከግምት ያላስገባ ተገቢ ያልሆነ መረጃ እንደሆነ ጠቅሰው ነበር። ይህ መረጃ በሕዝብ እንደራሴዎችም ተነስቶ ጠቅላይ ሚኒስትር አብይ አሉታዊውን ብቻ አትስሙ ብለው አልፈውታል። ሚኪያስ ሙሉጌታ በዚህ ላይ ምን ሐሳብ አላቸው? ወደ 42% የሚሆን ድሃ ይኖራል ብሎ ነው እንትን ያደረገው ኢትዮጵያ ውስጥ። ስለዚህ አኩሬትሊ ይህን ያህል ድሃ አለ የሚል ዳታ ሊወስድ የሚችለው የመጀመሪያው ከስታቲስቲክስ ቢሮ ነው፣ ከኛው የስታቲስቲክስ ቢሮ ነው። 2001 ላይ በትክክል 33% የሚሆን ድሃ እንዳለ ኢትዮጵያ ውስጥ ራሱ ስታቲስቲክስ መስሪያ ቤት ይነግረናል። ስለዚህ አሁን ለምን ድህነት በዛ የሚለው ተጨማሪ ጥናትና አሰስመንት የሚፈልግ ጉዳይ ነው። ስለዚህ መንግስት በዚህ ጉዳይ ላይ ሪፍሌክሽን ትክክል ሆኖ ነገር ግን ያነሳቸው ነጥቦች ለመከራከሪያነት ያነሳቸው ነጥቦች ራሱ መንግስት መመዝገብ ያለበትን ነገር በአግባቡ መረጃዎችን መሰብሰብና ለፐብሊኩ መዋል ያለበት ይመስለኛል። ምክንያቱም አንደኛ ሪፈር የሚያደርጉት ራሳችን የምናወጣቸውን ሪፖርቶች ራሳቸው የሚሰሩት ዳታ እንዳለ ሆኖ ወይም ደግሞ ስታቲስቲክስ እንዳለ ሆኖ እነሱ የሚሰሩ ከኛ የሚወስዷቸው እንትኖች አሉ፣ ዳታዎች አሉ። የውጭ ዕዳ ጫና ጉዳይ በመጨረሻ የምናነሳው ነው። ኢትዮጵያ ከዚህ ቀደም የወሰደቻቸው የንግድ ብድሮች አታካች ድርድር እንድታደርግ ማድረጋቸው የሚታወቅ ነው። ከቡድን 20 የአበዳሪዎች ኮሚቴ ጋርና ከዩሮ ቦንድ ባለቤቶች ጋር የሚደረጉ ድርድሮች ገሚሱ ቢሳካም ገሚሱ አሁንም ያልተቋጨ በርካታ ሂደት አለው። የሆነ ሆኖ የኢትዮጵያ ዕዳ መነጋገሪያ ሲሆን ተደምጧል። ከሰሞኑ በጉዳዩ ላይ የጠቅላይ ሚኒስትር አብይን ማብራሪያና የእንግዳችንን አስተያየት ሰምተን ይህን ጥንቅር እዚህ ላይ እናብቃ። ዕዳን በሚመለከት ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ነው፣ ግን በንጽጽር እና በቁጥር ማየት ጠቃሚ ይመስለኛል። ኢትዮጵያ ውስጥ አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ከኢትዮጵያ በብዙ እጥፍ ዕዳ አለባቸው። አንዱ ሀገር 300 ቢሊዮን ብር ዕዳ አለበት። ሁለተኛው ሀገር 177 ቢሊዮን ብር ዕዳ አለበት። እዚሁ እኛ አካባቢ እንኳን ያሉ ሀገራት ከ78 ቢሊዮን ዶላር በላይ ዕዳ አለባቸው። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያክል አስደንጋጭ ባይሆንም የኛ መጥፎ የሆነው የብድር የወሰንበት መንገድ ነው። አብዛኛው ብድር ኮመርሻል ሎን ነው። ዓለም ባንክ ደግሞ ከአይኤምኤፍ ጋር ሆኖ በጋራ እየሰራው አንድ የሴፕቴምበር አሰስመንት አለ። በዕዳ ምክንያት ኢኮኖሚያችን ሰስተነብል ነው ወይስ አይደለም፣ ዊክ ነው ወይስ አይደለም የሚል አሰስመንት ሰርቶ በጣም ከፍተኛ የዕዳ ጫና ካለባቸው አገራት አንዷ ኢትዮጵያ መሆኗን ነግሮናል። ስለዚህ ይሄ የዕዳ ጉዳይ ትንሽ ሊባል የሚችል አይደለም። ምክንያቱም ከፍተኛ የሆነ በርደን ያመጣል። የሚለካበት የራሱ የሆነ መንገድ አለው። ለምሳሌ ሎወር እነዚህ ዝቅተኛ
ወይም እንደ ሀገራት ለምንላቸው የራሱ የሆነ ፍሬምወርክ አለው። ዓለም ባንክም አይኤምኤፍም የሚሰሩበት ለምሳሌ የውጪ ንግድ እና አጠቃላይ የጂዲፒው ምጣኔ የዴት ወይም ደግሞ የዕዳ ምጣኔ ከጂዲፒ ጋር ያለውን ተዛምዶ ጭምር የሚያሳይ ነው። ስለዚህ የኢኮኖሚውን ጤንነት በደንብ አድርጎ የሚወስን ነው። ዝቅተኛ አይደለም። በእኔ አስተያየት በጣም በከፍተኛ ሁኔታ የዕዳ ጫና ያለበት ኢኮኖሚ ነው። ለንጽጽር የቀረቡት ሀገራት ትልልቅ የሚባሉት ሀገሮች ከፍተኛ የሆነ ብድር አለባቸው። ግን ኢኮኖሚያቸው ምን አይነት ነው? ምን አይነት ኢኮኖሚ ነው ያላቸው? ሳይዙ ምን ይመስላል? ኢኮኖሚያቸው አሁን ላይ ያላቸው ስታተስ ምን ይመስላል? የውጭ ንግዳቸው ምን ይመስላል? የሚለውን ነገር ማየት ያስፈልጋል። ስለዚህ ከዚህ አንጻር ስናየው ስቲል ነው ኢትዮጵያ ከፍተኛ የሆነ የዕዳ ጫና ያለባት ናት።